እስቲ መዝሙረ ዳዊት ምዕራፍ 46 ቅንፍ 46 ላይ ያለው ቃል አነባ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮቹም ወደ ባህር ልብ ቢወሰዱ አንፈራ። ወይኖቻቸው ጮሁ ተናወጡ፣ ተራሮቹም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውንም ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥ። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። ይህን ሐሳብ ወይ አሁን ባነበብኩት ክፍል ላይ የቆሬ ልጆች ይህንን ቃል ሲናገሩ መናገር የፈለጉት ሐሳብ በአጠቃላይ መዝሙረ ዳዊትን ስናነብ በብዛት የዳዊት መዝሙሮች ወይም የዳዊት ምክሮችና ተግሳጾች ቢሆንም ዳዊት ባለፈበት ጎዳናና መንገድ ሁሉ የእግዚአብሔር እጅ አይቶታል። ደግሞ በሚደርሰው መከራና በሚደርስበት መከራና ጭንቀት ቢሰደድም በብዙ የሚያልፍበት ወጣ ውረድ ሁሉ እግዚአብሔርን ይጠብቅና የእግዚአብሔር ዓላማ መልካም መሆኑን፣ የእግዚአብሔር ዓላማ በጎ መሆኑን፣ የእግዚአብሔር ሐሳብ ትክክለኛ መሆኑን ያበስር ነበር። በብዛት መዝሙሮቹን ስታጠኑ ወይም ስታነቡ በደስታ ውስጥ፣ በሐዘን ውስጥ፣ በመከራ ውስጥ በየትኛውም እጃ በሚያልፍባቸው መንገድ ሁሉ የእግዚአብሔር እጅ በማየት በእግዚአብሔር ላይ መታመን፣ እግዚአብሔር ትልቅ መሆኑን፣ እግዚአብሔር ኃያል መሆኑን፣ ጽኑ የማይናወጥ መሆኑን ለብዙዎች ይመሰክራል። ከቁጥር 1 እስከ 3 እና ከቁጥር 4 እስከ 6 ሁለት ሐሳቦች ላይ ትኩረት ይሰጣል። ጎናችሁ ላይ ያለውን ሰው ነካ አድርገህ እየሰማህ ነው ወይ በሉት። አንዳንዶች አይኖቻቸው ብቻ ነው መሰለኝ ከፍቶ ያሉት። ስነካ አድርግና ቃሉን እየሰማህ ነው ወይ በሉት። እንግዲህ ከየትም አልመጣም። ከዛ ክብር ለኢየሱስ ነው። ብዙዎቻችሁ እንደምታውቁ በእርግጠኝነት አምናለሁ። ባታውቁኝም ችግር ነው። ቃሉን ካወቃችሁ በቂ ነው። ኢየሱስ ጌታ። እኔን ማወቃችሁ ምንም አይጠቅማችሁ። ቃሉን ካወቃችሁ ግን ትኖራላችሁ። ሃሌሉያ። እጆቻችሁን ከፍ አድርጉና በመካከላችን በሉ እስቲ ያለው እግዚአብሔር በሉ እስቲ ትልቅ ነው በሉት እስቲ። ሃሌሉያ። ስለዚህ አትናወጡ በሚለው ርስቶ እግዚአብሔር ቃል የምናገረው ክብር ለኢየሱስ ነው። ጎናችሁ ላይ ያለው ሰው ነካ አድርግና አትናወጡ በሉ እስቲ። በል እንደገና አትናወጡ በሉ። ሃሌሉያ። አትናወጡ። ለምን ከተባለ ከቁጥር 1 እስከ 3 ላይ ዳዊት ለመናገር አሰባሰባል። ምንድነው እሱ ካላችሁ እንደምለው ቃል ነው የምናገኘው። እግዚአብሔር ምናችን ነው? መጠጊያችን። ሃሌሉያ። ምናችን ነው? መጠጊያችን ነው። ብዙ ገፊዎች አሉ፣ ብዙ የሚያናውጡ ነገሮች አሉ፣ የምነሱ አውሎ ነፋሶች አሉ፣ ወጀቦች አሉ። በዛ ሁሉ ወዴትም አይደለም የምንሄደው፣ ወደምንጠጋው ወደ አምላካችን እንጠጋለን። እሱ መጠጊያችን። አሜን። ይህ ብቻ አይደለም ማለት ብዙ የመከራ ጎርፍ አለ፣ የመከራ ዝናብ አለ፣ ጠርጎ እንዳይወስደን አለ። ወደ ማንም አይደለም። አንዳንድ ጊዜ አስባችሁ ከሆነ አሁን ንፋስ ሲነሳ ወደ ግንብ ነው የምንጠጋው፣ ወይም ወደ ጸና
ወደ ጸና እንጨት ወደ ሳር ነው የምንጠጋው። ምክንያቱም ምንድነው ቃላቸው ምኑ እስከሚያልቅ አውሎ ንፋስ እስከሚያልቅ ድረስ ወጀቡ እስከሚያልቅ ድረስ ወደ ሳር ነው የምንጠጋው። እንዲሁ ያለ ምንድነው ያለው? በብዙ መከራ ውስጥ ብታልቁ ማለት በብዙ ሁኔታ ውስጥ ብታልቁ ብሎ የቆሬ ልጆች መናገር ፈለጉት አንድና አንድ ነው። እግዚአብሔር መጠጊያችሁ ነው። ከዛ በራድ ብለና ደግሞ ምናችሁ ነው? ኃይላችሁ ነው። አቅማችሁ ይታወቃል። ማንነታችሁ ይታወቃል። ምን መሆናችሁን ራሳችሁ ታውቃላችሁ። ምክንያቱም ብዙ ሰዎች በጉልበታቸው ሊመኩ ይችላሉ። ብዙ ሰዎች ባላቸው ሀብት ሊመኩ ይችላሉ። ብዙ ሰዎች በብዙ ነገር ውስጥ ሊመኩ ይችላሉ። ግን እሱ አይደለም። ኃያሉ እግዚአብሔር መጠጊያችሁ ነው። እሱ ኃይላችሁ ነው። ስለዚህ አትናወጡ፣ ጽኑ። ሃሌሉያ አሜን አሜን አሜን። ክብር ለኢየሱስ። ከቁጥር 1 እስከ 6 እንዲህ ካለ ኃይላችሁ መጠጊያችሁ የእናንተ የቅርብ ረዳታችሁ ካለ በኋላ ጠቅልል አድርጎ እምነታችሁን በማን ላይ ጣሉ? እስቲ እምነቴ በሉ፣ እስቲ ኃይሌ በሉ፣ እስቲ እግዚአብሔር ነው። አሜን አሜን አሜን። እምነታችሁ በማን ላይ ጣሉ? ጎናችሁ ላይ ያለው ሰው ተካል እምነቴን በሉ፣ እስቲ በእግዚአብሔር ላይ ጣሉ በሉ። ሃሌሉያ። ብዙ ሰዎች እምነታቸው ምንድነው ከተባለ የምታየው ነገር፣ ብዙ ሰዎች እምነታቸው ምንድነው ካለ የሚጨበጠው ነገር አረ ጊዜያዊ የሆነ ነገር ነው እምነታቸው ነው። እምነት በዕብራውያን ላይ ምዕራፍ 11 ሁላችሁ እንደምታውቁት በዚያ ክፍል ላይ ስናገር ምንድነው ያላየነውን ምን ማለት ነው? ማመን ነው። ያልሰመንን በቃ ሰመን ተቀበልን። ሕያው የሆነን እግዚአብሔር ያንን አምነን መቀበል ነው እምነት። ክብር ለኢየሱስ ነው። ክብር ለኢየሱስ ነው። እምነታችሁ እስቲ በእምነት ላይ ነው። ሁሉ ጊዜ እምነትን ባነሰነ ቁጥር አንዱ ነው የምናነሳው አይደል? የእምነት አባት ነው እንላለን። አብርሃም እምነቱ ላይ ምን ነበረ ካላችሁ እምነቱ በእግዚአብሔር ላይ ነበረ ነው የሚደግፈው። ብዙ ሰዎች አልነበሩበት ጊዜ የተጻፈ እግዚአብሔር ቃሉን ቃል አልነበረ። በደንብ አድርጋችሁ ስሙ። ያልነበረ እግዚአብሔር ከማይከብርበት ስፍራ ለየውና ጠራ እና ለራሱ አደረገ። ምንድን ነው ያለው? ከዛ በኋላ አብርሃም ከጠራ በኋላ ከኡር ከዛ ምንድን እግዚአብሔር ከምጠላበት ጣዖት ከሚመለከት ጠራና ከዚህ በኋላ እምነትህ በእኔ ላይ ይሆናል። ጉዞን ትቀጥላለህ። እኔ ካንተ ጋር ይሆናል። አሜን። ከዛ በኋላ አብርሃም ምን አለ? አመነ፣ ጽድቅም ሆኖ ምን ሆነ? አመነ። ካመነ በኋላ አሁን ወዴት እንደሚሄዱ እንኳን አያውቅም ብሎ ለእግዚአብሔር ቃስና ወዴት እንደሚሄዱ እንኳን አያውቅም። መሄጃ ሁሉ እምነት ነው። ጉዞ እምነት ነው። የሚሰማ እግዚአብሔር ቃል ኦልሬዲ አመነ። የምንራመደው በእምነት ላይ ነው። ዛሬ በጀርባ ላይ እንደምንራመድ በመኪና ላይ እንደምንራመድ ሁሉ በእምነት ላይ ነው የምንራመድ። ክብር ለኢየሱስ ነው። እምነቱ ነው የሚለው። ዛሬ የሚያምኑ በኢየሱስ ይወርሳል። ዛሬ በእግዚአብሔር ላይ እምነታቸው ያደረጉ ያሰቡትን በኢየሱስ ይቀበላል። እስቲ እምነቴ እግዚአብሔር በምንጮሆ አሜን ይበል። እምነታችሁ በእግዚአብሔር ላይ ነው። ጊዜያዊ በሚያልፈውና በሚቀረው ነገር ላይ አይደለም እምነታችሁ መሆን አለበት፣ በእግዚአብሔር ላይ። የሚገርማችሁ ነገር ቅድም እግዚአብሔር የተናገራቸው ነገር ሁሉ ያ የገባላቸው ኪዳን ሁሉ ወደ የገባለት ኪዳን ሁሉ በምን ላይ ካላችሁ በእምነት ላይ ነበር። ክብር ለኢየሱስ ነው። አሜን አሜን አሜን። እጆቻችሁን ከፍ አድርጉና እንዲህ በሉት፣ እምነትህ እግዚአብሔር ነው በሉት። ኪዳኔ ያለው በሉት። እስቲ በእምነቴ ላይ ነው በሉት። ሃሌሉያ። ሌላ ከቁጥር 4 ጀምራችሁ ስታነቡ እስከ 6 ምንድን ነው? የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከል ነውና አትናወጥም። ከዛ እግዚአብሔር ፈጥኖ ምን ያደርጋታል? ይረዳታል። አሕዛብ ተናወጡ፣ መንግስታት ምን ሆኑ?
ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። ዙሪያችሁ ተጠብቀዋል። አሜን አሜን። ይሄ ነገር የምናገረው ሁለት ሀሳብ ላይ ነው ብያቸዋለሁ። አንደኛ እምነታችሁ በእግዚአብሔር ላይ ይሁን። በሁለተኛ ደረጃ የሚያነሱት ምንም ብዙ ፈሳሾች ብዙ ነገሮች ይኖራሉ፣ ዙሪያችሁ ግን ተጠብቀዋል። አሜን ሃሌሉያ አሜን። ዙሪያ ተጠብቀዋል። ምርጫው አሜን አሜን። የሚጠብቀኝ አይተኛም አንቀላፋም። ምርጫው አሜን አሜን። ጆቻችሁን ከፍ አድርጉና የሚጠብቀኝ አለ በሉ እባክህ። ስለዚህ በሉ እስቲ አልፈራም በሉ አልናወጥም በሉ። ምክንያቱም በሉ እስቲ የሚጠብቀኝ በሰማይ አለ። ዙሪያ በሉ እስቲ በእሳት በሉ እስቲ ተጠብቀዋል በሉ። አማኝ ጮኹ አሜን። ዙሪያችሁ ተጠብቀዋል። ዕብራውያን ላይ ስትናገር እንዲህ አለ፣ የሞት መያ ተብሎ እንዳይገባችሁ በደንብ ኖራል። ሃሌሉያ። የደም ምልክት በቁመናችሁ ላይ ይኖራል፣ ተቀብቷል። ዛሬም የሚጠብቃችሁ እሱ በሰማይ አለ። የፈለገ እንዳይበላችሁ፣ የፈለገ እንዳይገላችሁ፣ የፈለገው በቃ ያሮጣችሁ እንዳይዛችሁ የሚጠብቃችሁ አምላክ በሰማይ አለ። ስለዚህ አትብሩ፣ ዙሪያችሁ በእሳት ታጥሯል። አትብሩ፣ በዙሪያችሁ ላይ የሚጠብቅ ኃያሉ አምላክ አለ። እሱ ደግሞ 24 ቀን በሙሉ እናንተን የሚጠብቅ ነው። አሜን። እስቲ የሚጠብቀኝ አለው በሉ። ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ በቀንደራስ የምስኪኖች አለኝታ። ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ በቀንደራስ የምስኪኖች አለኝታ። ሁሉ ጊዜ የሚጠብቀን መዝሙረ ዳዊት 121 ቁጥር 3 ስታነቡ እና 121 ቁጥር 4 ስታነቡ የሚጠብቃችሁ አይተኝም፣ እሱ የሚጠብቃችሁ እሱ አያንቀላፋም፣ እሱ የሚጠብቃችሁ እሱ ክንዱ አይደክምም፣ እሱ የሚጠብቃችሁ እሱ ሁሉ ጊዜ እናንተን ይጠብቃችሁ። አትፍሩ፣ እግዚአብሔር እናንተን ይጠብቃችሁ። በዙሪያችሁ ላይ እሱ አለላችሁ። በእምነት ጀምራችኋል፣ በእምነት እንድትጨርሱ ሁሉ ጊዜ የሚረዳችሁ በሰማይ አለ። እጆቻችሁን ወደ እነሱ መልሱና እንዲበሉት የእናንተን ጉዳይ በሉ እስቲ ያስጀምር እግዚአብሔር በሉ እስቲ እስከ መጨረሻ በሉ እስቲ ያስጨርሰዋል በሉ። ሃሌሉያ ክብር ለኢየሱስ። ዙሪያችሁ ምን ሆኗል? ተጠብቋል። ምንድን ነው ታዲያ የሚያስፈራችሁ? ምንድን ነው የሚያስጨንቃችሁ? ምንድን ነው የሚያሰጋችሁ? ምንድን ነው የሚያልፈው? ጊዜያዊ ነገር ነው? የሚቀራው ጉዳይ ነው? ብዙ ጊዜ የሚያስጠቅሰን ምንድን ነው? ተስፋ የሚያስቆርጠንስ ምንድን ነው? አንዳንድ ጊዜ አሁንማ አቅም አጣሁ የምንለው ጉዳይ፣ አሁንማ ጉልበት አጣሁ የምንለው ጉዳይ ምንድን ነው? እስቲ ነካ አድርግና ምንድን ነው ጥያቄ በሉት። ጎናችሁ ላይ ያለው ምንድን ነው ጥያቄ? እንደገና ነካ ምንድን ነው ጥያቄያችሁ? ሃሌሉያ አሜን፣ ሃሌሉያ። እስቲ የሚጠብቀኝ አለ ወይ? የሚጠብቃለ እጆቻችሁን ከፍ አድርጉና የሚጠብቀኝ በሉ። የሚጠብቀኝ አለ በሉ። አለ ሃሌሉያ። የሚረዳኝ አለ በሉ። አሁን ዘርዙ ብላችሁ ማለት ነው ጥያቄያችሁ ያሳድራል። ግን ለጥያቄያችሁ ሁሉ አንድ ነገር ነው፣ በዙሪያችሁ የሚጠብቃችሁ እሱ በሰማይ አለ። አሜን። ክብር ለኢየሱስ። ማነው ቢባል እሱ የሰማዩ አምላክ የምረዳችሁ። ክብር ለናዝሬቱ ለኢየሱስ። ሌላ ክብር ለናዝሬቱ ለኢየሱስ። ኢየሱስ ብቻውን ጌታ። አሜን። እስቲ አልናወጥም በሉ።
በሉት እስቲ አልናወጥም። እየሰማ ያለው እስቲ አልናወጥም ይበል። አሜን። ለምን ከተባለ እምነታችን በማን ላይ ያደርገናል? ለምን ከተባለ የሚጠብቀን የት አለ? በአካባቢያችን በሉ እስቲ፣ በዙሪያችን ላይ በሉ እስቲ። ክብር ለኢየሱስ። ለምን ከተባለ ሊወስደን የሚመጣ በሰማይ አለ። አሜን በሉ እንጂ እስቲ ኢየሱስ በሉ እስቲ። ሊወስደን ይመጣል በሉ። ሃሌሉያ። ምሳሌ ነው። ሙሽራው ሙሽሪትን ሊወስዳት ይመጣል። ቤተ ክርስቲያንን ሊወስዳት ኢየሱስ ይመጣል። እንግዲህ ከጀመሩበት ካሰቡበት ጊዜ ጀምሮ ለዚህ ቀን ወይም ለዚህ ሰርግ እንዴት እንደተዘጋጁ ልጠይቋቸው ማለት ነው። እሷ ሁል ጊዜ በምትራመደው በየትኛውም ጉዞ ላይ ይህን ነው የምታስበው። ሰርጌ ምን ቀራ፣ ምን ሆነ፣ እንዴት ነው እያለች ነው። እሱም ደግሞ ምን ተዘጋጀ፣ ምን ጎደለ። ምክንያቱም ለዚህ ቀን ማለት ለዚህ ቀን በቃ እየተነፋፈቁ በቃ እንዴት ነው የምንገናኝ ማለት እንዴት ነው ያንን ቀን ብቻ ይተንብን በቃ ያንን ቀን ብቻ በቃ አትውሰድብን። አንድ ወጣት ልጅ እንደ ብለዋል፣ ዛሬ ወይም ጌታ በሰርግ ቀን ቢመጣ ትሄዳለህ ወይ? ይወስዳለሁ ብልህ ፈቃደኛ ነህ ወይ ብሎ አንድ አዛውንት ሲጠይቁት እንዲህ ነው ያለው፣ እስከ ዛሬ ድረስ ያልመጣ በዛ ቀን ለምን ይመጣል? በማግስቱ ይምጣ እንጂ። እስከ ዛሬ ድረስ ሳይመጣ ቆይቶ በሰርጌ ቀን እንዴት ይመጣል? እንዴት ይፈልገኛል? በማግስቱ መጥቶ ይውሰደኝ። ከምንም ኢየሱስ ይመጣል ብል ጮህ አሜን። ወገኔ ይወስዳል። አሜን። እስቲ ሙሽራ ይመጣል ሆነ ሊወስደኝ ይመጣል በሉ። ኢየሱስ ይመጣል በሉ እስቲ። ሊወስደኝ ይመጣል በሉ። ስፍራ አለኝ በሉ እስቲ። የተዘጋጀልኝ ቦታ አለ በሉ እስቲ። ከኢየሱስ ጋር እሄዳለሁ በሉ እስቲ። ስለዚህ በሉ እስቲ ምድራዊ መከራን በሉ፣ ጭንቀቱን በሉ እስቲ፣ ሐዘንን በሉ እስቲ እረስቼ በሉ እስቲ ከኢየሱስ ጋር የምኖርበት ቀን ቅርብ ነው። አሜን ጮህ አሜን። የተዘጋጀ ጮህ አሜን። ባትፈልግም ትሄዳለህ አሜን በል። አልናወጥም በሉ እስቲ። እምነቴ እግዚአብሔር ነው በሉ እስቲ። የሚጠብቀኝ አለ በሉ እስቲ። ደግሞ የሚወስደኝ ይመጣል በሉ እስቲ። ስለዚህ